የውበት ማደሪያ ሁሉ እኛ የምንፈልገው እንደዚህ ነው። በቃ ሀይሚዬ ስትደሰት ማየት። ሲቀጥል ደግሞ አንድ ሰው አልቀደመኝም፣ ሰኮንድ ነው የሚያሳየው ማለት ነው። አሁን 1 ደቂቃ ሆኗል። ስለዚህ ሀይሚዬ ቤት ስንመጣ ምንድነው የተባባልነው? ሼር መርሳት የለብንም ውዶቼ። እንደዚህ ግድ ነው አይደለ? ከኔ ከጎረምሳው ወንድማችሁ ልጃችሁ የሚጠበቀውን ነገር እኔ ለማድረግ ዝግጁ ነኝ። በገርማችሁ እግዚአብሔር 2 ካሜራማን የላኩትኝ እዛ ማለት ነው። ትክክል ነው። ለምን እኛ ሁሌ የምንፈልገው ሀይሚና ብሩኬ በአንድ ላይ ውዶቼ። እናንተ ነገር ስለማይገባችሁ ነው ቶሎ እና ዛሬ የቅመሜ ጊዜ ነው ብለዋል። ወይ የልጅ ድምጽ አለ በአለ በጣም ቆየ ሁላ በጣም እና ብሩኬ እንግዲህ ሀይሚቲ ቆይታበት 2 ካሜራማን ልኮ ምግብ ራሱ ማቆያ መጥቶለታል። በቃ በጣም ስለቆየች ማለት ነው። እንግዲህ ዛሬ የቅመሜና የቅምጥሌና የፕሪንሷ ብሏል እና የብሩኬ ታይም ነው። ደስ ይላል ውዶቼ። እንዲህ ነው በቃ ፍቅር የሚጣፍጠው። ፍቅር የሚጣፍጠው እንዲህ ነው። የሆነ ቪዲዮ ልሰራ ብዬ ነበር የቲጂ ነገር በሚለው ማለት ነው። መስራት አይቀርም። አሁን ትንሽ ድምጽ አለ፣ ለዛ ነው። ሆኖም ግን ሀይሚቲዬን እንደዚህ ስላየዋት ብሩክም ስላስደሰታት ደስ ብሎኛል ማለት ነው። ለምን ፈርስት ሌዲ በሚለው ነው። ብዙዎቻችሁ አይገባችሁም። ይሄ ቅድሚያ ለሴት ማለት ለማንኛውም ሴት ማለት ነው በጨዋነት ካለች እና ሀይሚ ደግሞ ጨዋናት፣ ይገባታል። የዋህናት፣ በጣም ገርናት፣ በጣም ተገፍታለች በአንዳንድ ትርኪ ሚንኪዎች ማለት ነው። መጥፎ ቃላት እየወረወሩባት እና በጣም የዋ ልጅ ናት ሀይሚቲዬ። ሺዝ ስማርት። እንዴት እየለፋው እንዳለው እኔ ነኝ የማውቀው። እንዴት ኮሜንት ላይ አስተያየት ቢሰጥ ብሩኬ አትመልስ። እኔ አሁን ብዙ አስተያየት መስጠት እፈልጋለሁ። ለብቻ ቪዲዮ እሰራለሁ። ለምንድን ነው አስተያየት አንዳንዴ ለምርጥ ፋሚሊዎችክ አንዳንድ ነገር ሲናገሩ አንተ መከታ መሆን ያለብህ። ምርጥ ፋሚሊዎች አላችሁ፣ ጨረቃ ፋሚሊዎች ለእናንተ ተርፎ ለኛ የተረፉ ማለት ነው። ከእናንተ አልፎ ለኛ የተረፉ ጨረቃ ፋሚሊዎች በጣም ድንቆች አሉ። ድንቆች ማለት ነው። ታውንኛል ድንቆች ግን እነሱ ሲነኩ ፎር ኤግዛምፕል እነ መቅዲ ቤት ያሉት እነ ገኒ አይነት እነ ዩዘርስ አይነት እነ ቲጂ አይነት ሲነኩ ተው ብለክ ማስቀረት ብዙ ነገሮች አሉ። ሞርዛን ደግሞ የግምጃ ፋሚሊዎች የኮረኮሙን እኛንም አትኮርኩሙ ማለት አለብን። ለምን እኛም ስደተኛ ነና መለመኛ ስደተኛ እዚላ እና ደስ ብሎኛል ወዶቼ። ከምር ብሩክና ሀይሚቲ እንዲፋ ፈሽ እንዳሉ እንግዲህ መሀል ላይ ደግሞ እናያለን ማን ይምጣ ይሆን። ሼር አድርጉ። ይኸው ብታምኑ ባታምኑ እዚህ ጋር ይኸው አላ ቢጫ ዳቦ ይኸው ነጭ ዳቦ አላ። እኔ የምበላው የገብስ ዳቦ ነው። እያያችሁ ነው መቤቴ። ለምን አሳፍርሻለሁ? ምንድነው ቃ የጠፋው ቃ? ስለዚህ እርማችሁ እኔ ግን ምንድነኝ ኡፍ ከምር እና ሀይሚቲዬ ሲመጡ እያለው ቅድም ቪዲዮ ላይ ሀይሚና ብሩክን ይለጥፋሉ። ውስጥ ግን ሶስተኛ ሰው አይጠፋ ምናለው። ያው እንግዲህ ግምዣዬም አለች ማለት ነው። ለነገሩ ይሁን እንግዲህ ምንም ለማድረግ አንችልም። ዛሬ ላይ ስለ ግምዣ አስተያየት ልንሰጥ አይደለም የመጣ ነው። ሲቀጥል ደግሞ ብሩኬ አስተያየት ስጡ ያሌለካስ ስለ ራሱ ቦዲ ምናምን ነው ያው እየበላ ያለው የገብስ ዳቦ ላይክ ለሰውነቱ ማለት ነው ዳይት እያደረገ ነው። ኢትስ ግሬት። እንግዲህ ያው ብሩኬ የሆነ ሰዓት ላይ እኮ ለጾም ሰርፕራይዝ አለ ይላል። ጾሙ አልቆ እኮ አሁን ወይኔ። ለማንኛውም ውዶቼ ጾም መጾም አለባችሁ እስከ አረፋ። ሰምታችኋል ማለት ነው። አንዳንድ እህቶቼ በዱዓ እንታወስ። ለማንኛውም ብሩኬ ይመችክ። እኛ እኮ ሰከረን። እስቲ በእናታችሁ ሼር አድርጉ። ሰወዳችሁ የሀይሚቲዬን ቻናል እንደስከረበትላችሁ የኔ ልጆች ማለት ነው። ቲጁ ያወጣኋቸውን ልብሶች ነው የምትለብሽው ማለት ነው። ሌላ መጨመር አይቻልም። እነዚህ ነው የምትለብሽው። ግምዣ ብዙ ነገሮችን ከሀይሚቲዬ ቅሰሚ ማለት ነው። ሀይሚቲዬ ማለት ለታላቆቹ አስተማሪ፣ በጣም ስማርት፣ በጣም አደብ ያላት፣ በጣም ጨዋ ማለት ነው። ጨዋ ሀይሚቲዬ ስናቃት ከብሩኬ ጋር ብቻ ነው እንዳየናት ማለት ነው። እና ጥሩ ነገር ቅሰሚ ማለት ነው። ከሁሉ ነገር ሀይሚቲዬ ስለብስ አንቺ እንኳን እንድታያት አትፈልግም። ይኸውላችሁ እኔ ነግሬያቸዋለሁ። አንዳንዱ እኮ ሳሎን ሰው ቁጭ ብሎ የሚቀይር ሰው አለ፣ ወንድ ቁጭ ብሎ ማለት ነው። እና ሀይሚ ማለት ይሄን ያክናት፣ የኔ ጭብጥ፣ የኔ ጨዋ፣ የኛ ቲቸር ማለት ነው። ግን በጣም እኔ ልቤ እየተሰበረ ነው ውዶቼ ማለት ነው። ትቼው ነው ወሬ መጥቼ ያው አላዳምቅም ብዬ ነው። ሪቪውን ነው የምነግራችሁ። የሚጽፉት ጥቅስ ላይክ
በጣም ልብ የሚሰብር ነው። ሀይሚዬን የማይወክል ነገር እና እነሱም የግምዣ እህቶች ናችሁ። ከእንደዚህ አይነት ነገር ተቆጠቡ ውዶቼ ማለት ነው። እና ጨረቃ ፋሚሊዎች ደግሞ ትችላላችሁ፣ የእኛ ጨዋዎች ማለት ነው። ለምን የሀይሚና የብሩክን አንድነት ነው የሚፈልጉት፣ ለቻናላቸው አይደለም፣ ለጥቅማቸው አይደለም። እኛ እንደ ዩቲዩቦች አይደሉም እነሱ። ስለዚህ ብሩክም ሀይሚትዬን ሊስን ጨረቃ ፋሚሊን ኦኬ፣ አዳምጡ አንዳንዴ አንዳንድ ያጋጠማል ማሮች እንግዲህ ውዶቼ ማለት ነው። ሪሊውን ነው የምነግራችሁ። እኔ ሀይሚቲና ብሩኬ ሽማግሌ ልከው የሆነ መስመር ይዘው ግምዣ የሆነ ነገር ጓደኞች ቢበዙ ደስ ይለኛል፣ ችግር የለውም። ግን ገና ስለሆኑ እንዳልኳችሁ ያው ብሩኬም እንዳለው ገናኛ ልጅ ነን ብለዋል። ገባችሁ? ስለዚህ በቃ የሆነ ነገር ይመስለኛል ድራማ ይመስለኛል። ሪሊውን ነው የምነግራችሁ። እኔ ሶስተኛ ሰው በቃ እኔ አይዋጥልኝም። እኔንም ተሳደቡ ፎቶም ዘግዝቁ፣ እኔ አይዋጥልኝም። ሀይሚና ብሩኬ መስመር ሳይዙ ሶስተኛ ሰው አስፈላጊ አይደለም። ግምጃዬን ጥላቻ የለኝም። ለምንድን ነው የምጠላት? የስደት እኔ ስደት መለመኛ አይደለም። ስደት እኮ ሁላችንም ተሰደናል። ኢትዮጵያ መጠናል ቀብረር ብለን ነው። ይሄ ታፕ አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። በቃ የሚወዱን የምናከብራቸው ለራሳቸው ብለው ስለ መልካም ነገር እንትን ካለን ሰብስክራይብ ያደርጉናል። በቃ ይሄን ያክል አንንገበገብም። ስደት አትበሉ። ስደት መለመኛ አታድርጉ። በዚህ አጋጣሚና በተቻለ መጠን ይቅርታ ውዶቼ፣ ሙዚቃ እንትን እያለና የስደት እህታችንና ሳይሆን በሴትነቷ ፈረስ ሌዲ በሚለው ችግር የለውም። ግን ሀይሚና ብሩኬ መንገድ ከያዙ በኋላ የሆነ ቃል ኪዳን በቤተ ክርስቲያን ኒካ ይቅርታ፣ ከዛን ችግር የለም ግምዣዬን ብትመጣ። ገባችሁ? እኛ የሰው ጥላቻ የለብንም። እና ለማንኛውም ሀይሚትዬ ትችላለች፣ ትለያለች። እንግዲህ ዛሬ ግብዣ ተጋብዛለች። ብሩኬ ሁሌ ነው የሚያስደስታት ይሄ ነገሩ። ያው ትልቁ ነገርን ቢያስቸኩልልን ቢያፈጥንልን ነው እንጂ ብሩኬ ሀይሚን እንዳስደስታት ነው። ከአንቺ አንደበት ብቻ ይውጣ እንጂ አንድም ሁለትም ሶስትም አያስፈልግም። አንድ ብቻ አንቺ ትበቂያለች ተብዬ ሀይሚትዬ ዘንጥ ጥሏለች። ሹዟ ባይዞ ይሄ ከለር ይመቸኛል። አብሶ ከሺኤን ነው አይ ቲንክ። ሹዟ፣ ቦዲዋ፣ ቦርሳዋ ማች በማች ነው ያደረገችው። ዋው ከሺኤን ኳሊቲ ነው ጉዞ ባይዘዊ ማለት ነው። እና በጣም ነው የምታምረው ሀይሚትዬ ማይ ስዊት። ግምዣ ደግሞ አንድ ሙዚ ነው ከኋላ የመጣ ወጣ። አሁን ሚዜ ጠፍቶ ነው አንቺ የምታረግሽ ግምዣዬ። የብሩክና ሀይሚዬ ፍቅር የቃቃ መስሎሽ ነው? ታሪኩን ስለማታውቂ ማለት ነው። እንትን የሆነ ሰዓት ላይ የሆነ ሰው አፈቀርኩ ሲላል ነበር ግምዣዬ፣ የሆነ ቲክቶክ ላይ እቺ የቃቃ ማለት ነው እንዴ። ሀይሚና ብሩኬ እኮ ስንት መስዋዕት የተከፈለባቸው ልጆች ናቸው። ስለዚህ ሶስተኛ ሰው ሲገባ እኛ አንወድም። ኦኬ፣ ከጋብቻ በኋላ አራተኛም ቢያስገቡ ችግር የለም። አሁን ግን ኖ። ደግሞ አንደኛ ሚዜ ሲያምርሽ ይቅር መንገድ ላይ የሚለክፍ ሰው ካለ ቻፕ ካረገሽ ቤቱን ላርግልሽ ባይዘዊ ውዶቼ ማለት ነው። ደስ አይልም? ቦታው አያምርም? ደዘን እንግዲህ ዘና ፈታ ብለውበታል ብሩክና ሀይሚትዬ ማይ ስዊት። አቀባበል ብሩክ አቀባበል እንዳየር መንገድ ነው። ሳላውራሽ ምግቡ መጣ። ከበላም በኋላ እናውራ ወይ? ማሻአላ ተባረካለ። ፍቅራችሁን አለ ጨምርላችሁ። ሁለታችሁ ብቻ ስትሆኑት በጣም ታምራላችሁ። ሶስተኛ ሰው እንደው ሰራተኛም ቢመጣ እስከምታጋቡ አታስገቡብን፣ ቪዲዮ ላይ አታምጡብን። በቃ እኔም እንደትጂ ማለት ነው። ታምራለች። አንቺ ቢስ ከዛ አንተ እንዳይልብሽ ልዘዝ እንዳይልብሽ እኔ በቃ ውበቷን እያደነቀ ነው። አለባበሳ አቋቋሟን አልተለከፍሽም ወይ እንዲያምሩብሽ እያላት ነው። ዋው እያለው ባይዘው ይቅርታ ትንሽ ድምጽ አለው። መልሽልኝ ልብላ ወይስ ሹኒማ? እዚህ አጋጣሚ ቴንኪው። የኛ አስተያየትም ጥሩ ነው። ሰው እናቱ ወደ አይማርም። ግምዣዬ እዚህ ቦታ ላይ ያለመገኘትሽ ከልብ እናመሰግናለን። ለምን ለሚዲያውም አስተማሪ እንዲሆን ማለት ነው። ሁለት ፍቅረኛሞች ስለሆኑ ግምዣዬ ደግሞ ሆያ ሆዬ እዚህ ውስጥ ማለት ብትኖሪ አብደን ነበር ማለት ነው። ይሄ የፍቅረኛሞች ጊዜ ነው፣ ጨለማ ማለት ነው በሚለው ለማንኛውም ቴንኪው ግምዣዬም ማለት ነው እዚህ ጋር ስላልተገኘች። እንደዚሁም ደግሞ አምሮብሻል እያለ ነው። ሀይሚቲ በጣም ነው ያማረባት። እንግዲህ እንዴት ነው የምትቆዩት? ላይክ እያላት ነው። ተመቻችቷል። ብቻ ዋው ብለናል። ፍቅራችሁን አለ ጨምርላችሁ።
የሀይሚትዬ ቀን ነው ምን አባቱ እያለ እያጎረሳት ነው። ግን ሀይሚትዬ ማይ ስዊት 4 ቀን ምናምን ስላለቀቅሽ ቪዲዮ 40 ደቂቃ ማለት በጣም ከባድ ነው። ቢያንስ 27 ደቂቃ 23 ደቂቃ ለማድረግ ሞክሪ ለወደፊት። አስተያየት እንግዲህ ጌሽ ነው እኛ ጋር ፈስፋሾች ጋር እና ጨረቃዎች አምሮባቸዋል ዋ ብለናል። እንግዲህ ራግ ግብዣ ይሄን ይመስላል። በደንብ መልሽ እንጂ አለ የለም ማንም አልለከፈኝም። ወይኔ ጉዴ መቼም ልብላበት ምንድነው? እሺ ኤምቢ ብዙ የለከፈኝ ሰው አለ። ልትከሻከሽ የደዘ ልጅ ልትከሻከሽ ብሩኬ የደዘ ልጅ እኮ ከሸገር ልጅ ይበልጣሉ። ስለዚህ የደዘ ልጅ ላይ እንኳን እነ ምፍታ ምናምን መሰሉክ እነ ፍፄ ተው ማርያምን አትበሉ። በውሸት አትማሉ። ደግሞ መሀል አቁሙ። ያ ረቢ አውቂ ነው ማርያም እንዴ ለእኔ የተሰጠሽው አደራ። ለነገሩ ብሩኬ ቱማች ቼንጅ ነው። እውነቱን ነው። በፍቅረኛው ቀል የለም ማለት ነው። ዱቄት ሊያደርግ ማለት ነው። የደዘ ልጆችን ዱቄት ሊያደርግ ሪሊ አኩሬትሊ ኤግዛክትሊ እሽኩ በእናትሽ ብሩኬ ግን ስችልበት ብሩኬ ከአይምሮ በላይ ናት። ቶሎ ብለህ ጠቅልላት። አይ ብሩኬ ሀይሚን በጣም ነው የሚወዳት። ቅምጥል የኔ ቅምጥል ሲሆን ያምርበታል። ግን እንደዚህ ንፍር በፍቅር እያልክ አግባትና ተገላገል። ከምር ከባድ ነው እኮ ፍቅር ከባድ ነው። እኔ እንዴት እንደሆነ አላውቅም። ብሩኬ አንዳንዴ ሳቄ ይመጣል። እሺ ውዶቼ ያው ከቤተሰብ ጋር ነኝ። አይ አም ሶ ሶሪ ማለት ነው። የምር እያሳፈርከኝ ነው ማርያም። ልክ ከሬስቶራንቱ እንደወጣ እናንገው የት ልግባ? እንግዲህ ስክሽን አይዝ ብሏታል። ጨለማ ውስጥ ምን ሊያረጋት ነው ብሩኬ? ሀይሚቲ የተቀብቼ ነው የምሄደው። ወይኔ ጉድ መጽው ፍቅር በፍቅር ማለት ደስ አይለው። ከንፈሯን ሳማት ሀይሚዬ መንገድ ላይ ወንዶች አስቸግራ ባይዘዌ ከንፈሯን ሳማት ቢሆን ደስ ይል ነበር፣ ግን አይሆንም ማለት ነው። ወቅቱና ጊዜው አይደለም። ግን እንደዚህ አይነት ርዕስ እኮ እኔ ሰፍ ማለት ትቻለሁ። ለምን በቃ የብሩክና ሀይሚዬን የፕሮሚሶች ስላዳመጥን ከንፈሯን ሳማት፣ አብረተኙ ጠየቃት። እንደዚህ ይሄ በቃ አይሆንም እኮ ወዶቼ አይሆንም። ስለዚህ መጓጓት ማፊ። ለማንኛውም የሚመቻችሁ በጣም ነው የሚያምሩት ሀይሚና ብሩኬ። አላህ ፍቅራችሁን ያሳምርላችሁ። ይሄን ይመስላል እንግዲህ ወዶቼ።